ሰላም ጤና ይስጥልን ወደ ጄኤምኤም ቴሌቪዥን ተመልካቾቻችን ከጄኤምኤም ቴሌቪዥን የጄኤምኤም መረጃዎቻችን ወደ እናንተ የሚደርሱበት ሰዓት ላይ እንገኛለን። በቅድሚያ ማርስ ዜናዎች በሀገር በማህበረሰብና ትውልድ ግንባታ ውስጥ የሃይማኖት አባቶችና ተቋማት ሚና በሚል ከሃይማኖት አባቶች ጋር ምክክር ተደረገ። በምዕራብ ሐረርጌ በሚገኙ 2 ማረሚያ ቤቶች የስልጠናና ቁሳቁስ ድጋፍ ተደረገ። ከውጭ በካናዳ በወታደራዊ ስነ ስርዓቶች ላይ የጸሎት ገደብ ክርክር አስነሳ። ከመረጃዎች ጋር ነውና ያሳብራችሁ ቆይታ አድርጋለሁ። አብራችሁኑ ነው። በመሰረተ ክርስቶስ ቤተክርስቲያን የህግ ታራሚዎች አገልግሎት መምሪያ በኦሮሚያ ክልል ምዕራብ ሐረርጌ ገለምሶና ጭሮ ከተማ በሚገኙ 2 ማረሚያ ቤቶች ጉብኝት በማድረግ የአቅም ግንባታ ስልጠናና የቁሳቁስ ድጋፍ አደረገ። በስፍራው ተገኝተው ንግግር ያደረጉት የኦሮሚያ ማረሚያ ቤቶች ኮሚሽን የመሰረተ ክርስቶስ ቤተክርስቲያን በኦሮሚያ ክልል ውስጥ ካሉት 38 ማረሚያ ቤቶች በ15ቱ አገልጋይ በመመደብ እየሰጠች ያለችውን መንፈሳዊ፣ ማህበራዊና የልማት ስራ እጅግ የሚደነቅ መሆኑን በንግግራቸው ገልጸው ቤተክርስቲያንን አመስግነዋል። በምዕራብ ሐረርጌ ገለምሶ ማረሚያ ቤት ለህግ ታራሚዎች በቆይታቸው የሙያ ማሰልጠኛ እንዲሆን 2 የኤሌክትሪክ ልብስ ስፌት ሲንጀር ማሽኖች ድጋፍ ሲደረግ፣ በምዕራብ ሐረርጌ ዞን ጭሮ ማረሚያ ቤት ደግሞ ከኦሮሚያ፣ ሶማሊያ እና አፋር ክልሎች ለተወጣጡ 50 የማረሚያ ቤት ከፍተኛ አመራሮች፣ የቤተክርስቲያን መሪዎችና አገልጋዮች የመሪነትና የሰላም ግንባታ ስልጠና ተሰጥቷል። በተጨማሪም ለችግረኛ ታራሚዎች የወንድ የሴትና የልጆች አልባሳትና የሴቶች የንጽህና መጠበቂያ ድጋፍ ሲደረግ፣ ለአማኝ ታራሚዎች የመጽሐፍ ቅዱስ ልዩ ልዩ መጽሐፍቶች፣ መጽሔቶችና ትራክቶች ተሰራጭተዋል። በመጨረሻም በጭሮ ማረሚያ ቤት ለሚገኙ 40 የወንጌል አማኞች ደቀ መዛሙር የማድረግና የቤተክርስቲያን ተከላ እንቅስቃሴ ስልጠናም ሰጥቷል። መረጃው የመሰረተ ክርስቶስ ቤተክርስቲያን ነው። የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ኢትዮጵያ 8ኛውን የታማኝነት የአገልጋዮች ጉባኤ በዲላ ከተማ ሊያካሂድ ነው። መስከረም 29 እና 30 ቀን 2019 ዓመተ ምህረት በሚካሄደው በዚህ ጉባኤ ከ1200 በላይ አገልጋዮችና የትዳር አጋሮቻቸው የሚሳተፉ ሲሆን ታማኝነት ለጥሪ፣ ለቃሉ፣ ለቤተክርስቲያን፣ ለቤተሰብ፣ ለሀገርና ለክርስቲያናዊ ሕይወት በሚሉ ርዕሶች ላይ ያተኩራል። ጉባኤው አገልጋዮችን በአገልግሎታቸው ታማኝ እንዲሆኑ ለማበረታታት የመንፈሳዊና የአመራር ብቃታቸውን ለማጠናከር የሚያግዙ ትምህርቶችና ስልጠናዎችንም ያካትታል። መረጃው የቢሊ ግርሃም ኢቫንጀሊስቲክ አሶሲዬሽን ነው። የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን 5ኛ ዓመት የምስረታና የምስጋና በዓል በአሮማ ቤተክርስቲያን ተካሂዷል። ታምራት ሙዚ ዝዝራለሁ። የተሐድሶ ሪቫይቫል ትውልድ ማስነሳት ራዕያዋ የሆነው የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን ምስረታዋን ያገኘችበትን 5ኛ ዓመት የምስጋና በዓሏን በተለያዩ መንፈሳዊ ፕሮግራሞች በአሮማ ቤተክርስቲያን ጥሪ የተደረገላቸው እንግዶች፣ አገልጋዮችና በርካታ ቅዱሳን በተገኙበት አክብራለች። የምስጋና በዓሉን በጸሎትና በመገለጥ የመዘምራን ህብረት የዝማሬ አገልግሎት ጅማሮ ያደረገ ሲሆን በመምህር በጋሻው ደሳለኝ አማካኝነትም የእንኳን አደረሰንና የእግዚአብሔር ቃል መልእክት ተላልፈዋል። በማስከተልም የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን ባላደራ የሆነው ሐዋርያው በሪውን ወንደሰን ጥሪያቸውን አክብረው እየተገኙላቸውን እንግዶችን በማመስገንና እንኳን ለምስጋና ቀን አደረሰን በማለት ቤተክርስቲያኒቱ ላለፉት 5 ዓመታት የወንጌልን ተልዕኮ በመወጣት በጎዳና ላይ ስብከት፣ በአንድ ለአንድ ምስክርነትና በማህበራዊ ድረገጾች ለብዙ ሺዎች ወንጌልን ማድረሳቸውንና ብዙዎችም የጌታን አዳኝነት በመቀበል ወደ እግዚአብሔር መንግሥት መጨመራቸውን ገልጾ በውሃና በመንፈስ ቅዱስ ተጠምቀው ደቀ መዝሙርና ብቁ አገልጋዮች ሆነው ተሰልፈዋል። እግዚአብሔርን በመካከላችን በሚገልጠው ታላቅ ክብር ሁልጊዜም እያበረታን አገልግሎቱን አጠናክረን ቀጥለናል። የመጣንባቸው ዓመታትም የመሰረትና የዘር ጊዜያት ነበሩ። ከፊታችን ያለው ግን ትልቅ የወንጌል ሥራ ይጠብቀናል በማለት የረዳቸውን ጌታ አመስግነዋል። በመቀጠልም ቤተ ክርስቲያኒቱ ከቤት ለቤት ጸሎትና አገልግሎት ጀምሮ አሁን ላይ የደረሰችበትን ታላቅ የወንጌል እንቅስቃሴ የሚያሳይ ዘጋቢ ፊልም ለእይታ ቀርበዋል። የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን ወንጌልን በሰፊው ከማስኬድ አንጻር ሚሽነሪዎችን በገንዘብ በተለያዩ ቁሳቁሶች በጸሎት በማገዝ ከለላና የአገልግሎት ስፍራ በመስጠት የወንጌል እውነት ለትውልድ እንዲደርስ ድጋፍ ከማድረጓን ባሻገር ከድሆች ጋር እንጀራ በመቁረስና የተራቆቱትን በማልበስ ክርስቲያናዊ ግዴታዋንም እየተወጣች የምትገኝ ቤተክርስቲያን መሆኗን በዕለቱ ተገልጿል። የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን ባላደራ የሆነው ሐዋርያው በሪውን ወንደሰን በቀደመው አገልግሎቱ
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ታዋቂ የመጽሐፍ ቅዱስ አስተማሪ፣ ወንጌል ሰባኪና የሥነ መለኮት ምሩቅ ከመሆኑን ባሻገር የጌታዬ እናት ጋብቻዬን ከማን ጋር ልፈጽም፣ የሕይወት ምንጭና እግዚአብሔርን መፍራት የተሰኙ በወቅቱ በነበረው መረዳት በርካታ አማኞችን ያነጹ መጽሐፍቶችን ለንባብ ማብቃቱ ተገልጾ የወንጌል ብርሃን ሲበራለትና የመዳን ዕውቀት በሙላት ሲገለጥለት ለክርስቶስ ኢየሱስ ወንጌል ራሱን ሙሉ በሙሉ ለይቶ ዛሬ ላይ ለብዙዎች መዳን፣ መፈታት፣ መታነጽና ደቀ መዝሙር መሆን ምክንያት የሆነ አገልጋይ ነው የሚል ምስክርነትም ቀርበዋል። በመጨረሻም የኬክ ቆረሳ ፕሮግራምና ባርኮት ጊዜ ከጋሽ በቄ ጋር በማድረግ በጋራ አምልኮ የእግዚአብሔር ልጆች መገለጥ ዓለም አቀፍ ቤተክርስቲያን 5ኛ ዓመት የምስረታና የምስጋና ኮንፈረንስ ፍጻሜውን ያገኘ ሲሆን ሐዋርያው በሪዮን ወንደሰን ስለ ቤተክርስቲያኒቱ ቀጣይ የወንጌል ሥራ የሚከተለውን አስተያየት እንዲሰጥቷል። እንግዲህ የእግዚአብሔር ልጆች መገለጥ ቤተክርስቲያን ከተመሰረተች 5 ዓመት ያህል ሆኗታል። እንደምታውቁት የወንጌል ጉዞ አልጋ ባልጋ የሆነ ጉዞ አይደለም። ነገር ግን በሚረዳ ጸጋ በእግዚአብሔር እየበረታን እስከዚህ ደርሰናል። የሰልፍ፣ የክብር፣ የድል ዓመታት ናቸው። የእግዚአብሔር እጅ ያየንበት በጣም አስደናቂ ጊዜ ነው። ወንጌል ሰርተናል። በሺዎች ለሚቆጠሩ በ10 ሺዎች ለሚቆጠሩ ሰዎች የጌታ ኢየሱስ ክርስቶስን አዳኝነት መስክረናል። የቤት ለቤት ህብረቶች አሉን። በቤተ ክርስቲያናችን ውስጥ ወጣቶች፣ ህፃናት፣ አዋቂዎች በየክፍላቸው በስፋት እናገለግላለን። ሶሻል ሚዲያ በመጠቀም የእግዚአብሔርን ስራ እንሰራለን። እኔ የኢትዮጵያ ቤተ ክርስቲያን በ4 መሰረታዊ ነገሮች እየተፈተነች ይመስለኛል። በትምህርት፣ በአደራረግ፣ በስነ ምግባር፣ በአስተዳደር። እነዚህ ጉዳዮች መሪዎችም ቅዱሳንም ሁላችንም ሰከን ብለን በጸሎት መንፈስ ሆነን ያነሰውን ነገር እየጨመርን የተበላሸውን ነገር እያስተካከልን ጥሩውን ነገር ደግሞ ሞር እያጎለበት ነው መሄድ ያለብን ይመስለኛል። ካልሆነ ግን እየመጣ ያለውን እድል ሚስ ልናደርገው እንችላለን። ምናልባትም የምንጠብቀው ሪቫይቫል ጥቂት የሚጠባበቁትን ብቻ ነክቶ እኛን ሳይነካ ሊያልፈን ይችላልና በጣም ኮንሽስ እንድንሆን በነገሩ ላይ ትኩረት ሰጥተን በጸሎት መንፈስ እንድንሰራ ያስፈልጋል ብዬ አስባለሁ። ከኔ ጋር ለሚያገለግሉ በዚህ ወንጌል ስራ ውስጥ ሰራተኞች ለሆኑ ለእግዚአብሔር መንግስት ሰራተኞች፣ አገልጋዮች፣ ለሁላችንም ይሄ እግዚአብሔር በዓል ነው፣ የኛ በዓል አይደለም። እግዚአብሔር እንዲከብርበት ያዘጋጀነው ፕሮግራም ነው። ሁሉንም እንኳን ደስ ያላችሁ ማለት እፈልጋለሁ። በሚቀጥሉት ዓመታት ግን ድል እንደሚሰጠን በጣም እርግጠኛ ነኝ። እግዚአብሔር ረዳናል። ተባረኩ። በሀገር በማህበረሰብና በትውልድ ግንባታ ውስጥ የሃይማኖት አባቶችና ተቋማት ሚና በሚል ከሃይማኖት አባቶች ጋር ምክክር ተደረገ። በየካ ክፍለ ከተማ ከሚገኙ አባቶች ጋር ከየካ ክፍለ ከተማ የሰላምና ጸጥታ ጽሕፈት ቤት በመተባበር ከ200 በላይ አባቶች የተሳተፉበት ምክክር ተደርጓል። በመድረኩ መንግስትና የሃይማኖት ተቋማት ግንኙነት፣ የሃይማኖት ተቋማት በሰላም በማህበራዊ ስራዎችና ብልሹ አሰራሮችን ከመቀነስ አንጻር ያላቸው አበርክቶ በሰፊው ምክክር ተደርጎበታል። እርቅና ይቅርታን ጨምሮ የከተማችንን ሰላም በዘላቂነት ለማስቀጠል የተቋማትና የሃይማኖት አባቶች ሚናን በተመለከተ ውይይት ተደርጓል። በምክክር መድረኩ በማዕከል የየካ ክፍለ ከተማ የሃይማኖት ተቋማት ጉባኤ አመራሮች እስከ ወረዳ ድረስ ያሉ የሃይማኖት ተቋማት ጉባኤ አባል የሆኑ አመራሮች አባቶች ተሳትፈዋል። መረጃው የአዲስ አበባ የሃይማኖት ተቋማት ጉባኤ ነው። የጂኤምኤም መረጃዎቻችን እንደቀጠሉ ናቸው። አሁን ደግሞ ከውጭ ያገኘናቸው መረጃዎች እናልፋለን። በካናዳ በወታደራዊ ስነ ስርዓቶች ላይ የጸሎት ገደብ ክርክር አስነሳ። ዳንኤል አንተነህ ዝርዝሩ እንደሚከተለው ተከታትሎታል። በካናዳ የጦር ኃይል በግዴታ መገኘት በሚኖርባቸው ይፋዊ ስነ ስርዓቶች ላይ የሃይማኖት አባቶች የተወሰነ እምነትን የሚወክል ጸሎት እንዳያቀርቡ የሚያዝ አዲስ መመሪያ ውዝግብም አስነስተዋል። የተሻሻለው መመሪያ በሐምሌ 29 ቀን 2026 የወጣም ሲሆን በምረቃ ስነ ስርዓቶች፣ በወታደራዊ ሰልፎች፣ በመደበኛ እራት ግብዣዎችና እንደ ሪሜምበራንስ ዳይ ያሉ እውነቶች ላይ ጸሎት ከተጠየቀ የጦር ኃይሉ ቻፕናሎች በምትኩም ለሁሉም የሚስማማ መንፈሳዊ አስተምሮ እንዲያቀርቡም ይደነግጋል። መመሪያው በይፋዊ ስነ ስርዓት ላይ ያሉ የተወሰነ ሃይማኖቶች ምልክት የሆኑ
ቃላትን፣ ምልክቶችን ወይም የእምነት ልማዶችን እንደማይጠቀሙም ያስቀምጣል። የመንፈሳዊ አስተምሮ በትዝታ፣ በተስፋ፣ በአንድነት፣ በእሴቶችና በሰው ልጆች ልምድ ላይ እንዲያተኩርም ይጠበቃል። የካናዳ መከላከያ ባለስልጣናት ዓላማው የእምነት ልዩነት ባለባቸው የጦር ኃይል አባላት መካከልም ማካተትንና የሃይማኖት ገለልተኛነትን ማረጋገጥ እንደሆነም ያብራራሉ። ነገር ግን የእምነት ድርጅቶች በተለይም የካቶሊክና የኢቫንጀሊካል ተወካዮች የአቀራረብ የቻፕላኖችን የሃይማኖት ሚና እንደሚያዳክም በመግለጽም ተቃውመዋል። ይሁን እንጂ ገደቡ በቀብር፣ በግል የመንፈሳዊ ምክርና በመደበኛ የአምልኮ ስነስርዓቶች ላይም አይተገበርም። በእነዚህ አጋጣሚዎች ቻፕላኖች ጸሎትና የእምነት ስርዓቶችን መፈጸም ይችላሉም ተብለዋል። ዘገባው የክርስቲያን ፕሪሚየር ኒውስ ነው። ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ ስማርት ስልክ ያላቸው ሰዎች ቁጥር ይበልጣል ተባለ። የዓለም የጤና ድርጅት በዓለም ላይ ወደ 2 ቢሊዮን የሚጠጉ ሰዎች ማለትም ከዓለም ሕዝብ 26 በመቶ የሚሆኑት ንጹህ የመጠጥ ውሃ አያገኙም ብሏል። ድርጅቱ በበርካታ ታዳጊ ሀገራት ንጹህ የመጠጥ ውሃ ከሚያገኙ ሰዎች ይልቅ በእጃቸው ስማርት ስልክና የኢንተርኔት አገልግሎት ያላቸው ሰዎች ቁጥር ይበልጣል ነው ያለው። በዓለም አቀፍ ደረጃ በንጹህ መጠጥ ውሃ አቅርቦት ላይ የተደረጉ ጥናቶች እንደሚያሳዩት በታዳጊ ሀገራት ንጹህ የመጠጥ ውሃ ችግር አሁንም አልተቀረፈም ሲል ገልጿል። አብዛኛው የዓለም ሕዝብ አስተማማኝ የመጠጥ ውሃ የሚያገኝ ቢሆንም አሁንም 2 ቢሊዮን የሚቆጠሩ ሰዎች በውሃ ምክንያት ለአደጋ ተጋላጭ ናቸው ሲል የዓለም የጤና ድርጅት አስታውቋል። በዓለም አቀፍ ደረጃ በግምት 74 በመቶ የሚሆነው ሕዝብ ወደ 6 ቢሊዮን ሰዎች በአቅራቢያቸው ደህንነቱ የተጠበቀና ንጹህ የመጠጥ ውሃ ያገኛሉ ብሏል። በተጨማሪም 18 በመቶ የሚሆነው ሕዝብ መሰረታዊ የመጠጥ ውሃ አቅርቦት የሚያገኙት ከ30 ደቂቃ በላይ ተጉዘው ነው ሲል ጥናቱ ያመላክታል። ወደ 115 ሚሊዮን የሚጠጉ ዜጎች ያልተጣራና ክፍት የሆኑ ወንዞች፣ ሐይቆች እና ኩሬዎችን ለመጠጥነት እንደሚጠቀሙ ነው የተገለጸው። መረጃዎቻችንን ከማጠቃላችን በፊት ዜናዎቹን አስሳችሁ። በሀገር በማህበረሰብና ትውልድ ግንባታ ውስጥ የሃይማኖት አባቶችና ተቋማት ሚና በሚል ከሃይማኖት አባቶች ጋር ምክክር ተደረገ። በምዕራብ ሐረርጌ በሚገኙ 2 ማረሚያ ቤቶች የስልጠናና ቁሳቁስ ድጋፍ ተደረገ። ከውጭ በካናዳ በወታደራዊ ስነ ስርዓቶች ላይ የጸሎት ገደብ ክርክር አስነሳ። ለዛሬ ያዝናቸው የጄኤምኤም መረጃዎቻችን ይነሱ ነበር። እኔ ሱስና ያሱ መረጃዎቹን እናንተ ያደረስኩኝ አብራችሁ ከተደረኩኝ መረጃዎቹን ያዘጋጁላችሁ ደግሞ ዳንኤል አንተነህና ነጻነት አቁማ ነበሩ። ከቀሪ የጄኤምኤም ቴሌቪዥን ፕሮግራሞቻችን ጋር መልካም ቆይታ